ሰላም 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 ውድ ተከታታዮቼ እንደምን አመሻችሁ፣ እንደምን ዋላችሁ፣ ሰላም ናችሁ ወይ? አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን እሰራለሁ። ገባ ገባ በሉ። ይህ የሳምንታዊው በኦንላይን የማደርገው የምክር አገልግሎት ነው። የምክር አገልግሎቱ በጥገኝነት ሂደት ዙሪያ የሚያትት ይሆናል። ማንኛውም ሰው በጀርመንም ሆነ በአውሮፓ እንግሊዝ ያላችሁ ብዙ ደንበኞች እንዳላችሁ ይታወቃል። ጥያቄዎቻችሁን የምታቀርቡበት መድረክ ነው። እንኳን ወደ አዲስ ጂኬ ቲዩብ መጣችሁ እያልናችሁ ነው ባለቤቴና እኔ። ዌልካም ቱ አዲስ ጂኬ ቲዩብ ቤተሰብ። ገባ ገባ በሉ፣ ገባ ገባ በሉ ገባ ገባ በሉ ውድ ተከታታዮቻችን። ጁን 12 እንግዲህ ዛሬ 29 ነው። ኦልሞስት ከሁለት ሳምንት ያልበለጠ እንዲሁም ያነሰ ቀናትን ያለው። በዚህ ቀን ብዙ ለውጦች ይጠበቃሉ በመላው አውሮፓ። ማናቸውም ሰዎች አቆራርጠው ብዙ ችግር አሳልፈው ወደ ጀርመን እና አውሮፓ የሚመጡ ሰዎች እንግዲህ የተለየ ከዚህ በፊት በጣም ለየት ባለ መልኩ አቀባበልም ሆነ የሚያደርጉላችሁ የጥገኝነት ሂደት ትንሽ ለየት ሊል ይችላል። ለዛ እንግዲህ መዘጋጀት ነው። ብዙ ነገር በዜና ትሰማላችሁ፣ ግን ፕሮሰሱ እንዴት ነው የሚደረገው? ምንድን ነው እየተደረገ ያለው የሚለውን እንግዲህ ወደ ዩቱባችን በመሄድ የተለያዩ ቪዲዮዎችን ኦልሬዲ ሰርተናል። ኦኬ፣ የተለያዩ ቪዲዮዎች ሰርተናል። ከነሱ መካከል እጅግ ለውጥ ይደረግባቸዋል ተብለው ከሚታሰቡ ወይም ከሚታሰቡ አይደለም የተወሰኑ ነጥቦችን ለመጥቀስ ያህል በተቀዳሚነት ስክሪኒንግ የሚባል ነገር አለ። ስክሪኒንግ ማለት የመጀመሪያው ጥገኝነት ለመጠየቅ በየብስም ሆነ በቦርደር ወደ ጀርመን ወደ አውሮፓ የሚገባ ግለሰብን ወይም በፕሌን ደግሞ በህጋዊ መጥቶ ጥገኝነት ለመጠየቅ የሚፈልግ ሰውን ይመለከታል። በየብስም በአየርም የሚገቡ ህጋዊም ሆነ ህጋዊ ያልሆነ ሰው ስክሪኒንግ ይደረጋል። ስክሪኒንግ ማለት በሱ ወይ ጥገኝነት በሚጠይቀው ሰው ላይ ምርመራ ማድረግ ማለት ነው። በመጀመሪያ ደረጃ የማንነትን እርግጠኛ መሆን ይፈልጋሉ። ማንነትን በደንብ አድርገው ያጣራሉ። እንደ ከዚህ ቀደሙ መጭበርበር እና በሌላ ማንነት ሰው እንዳይከሰት፣ ይህም የጥገኝነት ሂደቱን ብዙ ስለሚያቃውሰው ስክሪን ይደረጋል ማለት ነው። አሻራ ይደረጋል። አሻራው ደግሞ ከዚህ በፊት እንደነበረው በኦይሮዳክ በሚባል የአውሮፓ የአሻራ ባንክ ነው። በዛ ውስጥ እንዲገባ ይደረጋል። የሚገባውም አሻራውን ብቻ ሳይሆን ሙሉ ለሙሉ ኢንፎርሜሽን ስለ ሰውየው ጤንነት ሲባል አካላዊና ስነ አእምሯዊ ሳይኮሎጂካሊ ፊት መሆኑ፣ ከየት እንደመጣ እና ለመጀመሪያ ጊዜ ነው ወይ የሚመጣው፣ ከዚህ በፊት መጥቶ ነበር ወይ የሚሉት ነገሮችን ያጣቀሰ ስክሪኒንግ ይደረጋል። ይህ ስክሪኒንግ በነገራችን ላይ የዋናው የጥገኝነት ሂደት አካል አይደለም። ይሄ በጣም ልዩ አድርገው ነው እንግዲህ ፎርት ቢልዱንግ ላይ ሊያስረዱን የሞከሩት እና ጥገኝነት ውስጥ አይደለም። ይህ ከጥገኝነት ውጭ ነው ስክሪኒንግ የሚደረገው ማለት ነው። እና በተወሰነ ቦታ ከሌሎች ሰዎች ጋር ማገናኘት አይፈልጉም። እነኚህ ሰዎች አንድ ቦታ ላይ አጉረው ስክሪን ያደርጓቸዋል። እነኚህ ሰዎች በተለያዩ ዝግ የሆኑ ካምፖች ውስጥ ይቀመጣሉ፣ ወይም ከታመሙ ሆስፒታል ወይም ማንነት የሌላቸው እንደሆነ
ለጊዜያዊ ወይም ጊዜያዊ እ፣ ቃል በቃል ለመናገር ያህል እስር ቤት ኦኬ፣ ለጊዜው የሆነ እስር ቤት አይነት ቦታ ላይ ያስቀምጧቸዋል። በተለይ ማንነት የሌላቸው ወይም ማንነት መግለጽ የማይፈልጉት እ፣ ከዚህ በፊት በየትኛው አገር አሻራ እንደነበራቸው ለማወቅ የተለያዩ ፕሮሰሶች ይደረጋሉ እና በጣም በጣም እ፣ ቀላል የሚሆን አይደለም። እ፣ የተከታተላችሁን ያላችሁ ሰዎች በጁን 12 የሚጀመረው የጊያስ ሪፎርም በአውሮፓ ማለት ነው ትንሽ ጠንከር ይላል። በተለያዩ መንገዶች ያላችሁ ገና ወደ ጀርመን እና ወደ አውሮፓ ያልገባችሁ የተወደዳችሁ ኢትዮጵያውያን፣ ኤርትራውያን እ፣ ስደትን ምርጫ አድርጋችሁ ወደዚህ አካባቢ በተለያዩ መንገድ እየመጣችሁ ያላችሁ ሰዎች ከጁን 12 በፊት መምጣት ብትችሉ በጣም እመክራችኋለሁ፣ ከተቻለ ማለት ነው። ከጁን 12 በኋላ ለሚመጣ ሰው በጣም በጣም ብዙ አማራጮች ካላችሁ አማራጮቻችሁን ብታዩ በጣም ጥሩ ነው እላለሁኝ። ወይም አዲስ ጂጌ ቲዩብን በጣም ተከታተሉት። በነገራችን ላይ ከሚቀጥለው ሳምንት ጀምሮ የተለያዩ ቪዲዮዎች ዜና አይደለም፣ ፕሮሰስ፣ አካሄድ፣ ሂደቶች ምን ሊገጥማቸው እንደሚችል እና ጠለቅ ያሉ ህጋዊ የሆኑ አካሄዶችን በተለያዩ ቪዲዮዎች አደርስላችኋለሁ እና ፖስትላችኋለሁኝ። ተከታተሉኝ፣ ቤተሰብ ሁኑ እላችኋለሁኝ ውድ ተከታታዮቼ። ኦኬ። ስለዚህ ጊያስ ሪፎርም የማይመለከተው ኦኬ፣ አሁን በጀርመን ወይም በአውሮፓ የምትገኙ ሰዎች እስከ ጁን 12 በፊት የገባችሁ ሰዎች በዚሁ በአዲሱ ህግ አትዳኙም ማለት ነው። አይመለከታችሁም ጭራሽ። ስለዚህ ብዙ እንዳትሰጉ። ኦልሬዲ እጃችሁን ሰጥታችሁ ሪጀክትም ተብላችሁ ያላችሁ ብዙ ሰዎች በጭንቀት ሆነዋል። የሚያስጨንቅ ነገር አይደለም ለእናንተ። እናንተ በቂ ጭንቀት አላችሁ። ጭንቀታችሁን ለመተው ሞክሩ እና እንደዛ ነው ምላችሁ ወገኖች። ጊያስ ሪፎርም አዲሱ የአውሮፓ የጥገኝነት ሂደት አንድ ወጥ የሆነ አሰራር ነው። ጣሊያን ውስጥ ለሚደረጉ የጥገኝነት ሂደቶች የጀርመን መንግስት አይገባም። ጣሊያን ገብቶ ድንገት ወደ አሻራ ኖሮት ከዚህ በኋላ መጥቶ ጀርመን ለመስጠት የማይታሰብ ነው። ወይም መደረግ ይችላሉ፣ ግን ስክሪን ይደረጋል። ይህ ስክሪን የሚባል ነገር ተጨምሯል እና በተቻለ መጠን ሰው አዌር ቢሆን እመክራለሁ። በእውነት አዌርነስ በጣም በጣም ከዚህ በኋላ ያስፈልጋል። ዝም ብሎ መጋፈጥ አያስፈልግም ነው ምላችሁ የተወደዳችሁ ተከታታዮቻችን። ኦኬ፣ አሁን አንድ በአንድ አስገባችኋለሁ። ጥያቄዎቻችሁንም ታቀርባላችሁ። በነገራችን ላይ ትልቅ ተሳትፎ የሚያደርገውን ብቻ ነው ትልቅ ተሳትፎ የሚያደርግ ሰው ብቻ በጣም አደንቃለሁ። ጥያቄውንም እመልሳለሁ። ኦኬ፣ ጥያቄዎቻችሁን እመልሳለሁ፣ ግን ተሳትፎ ስታደርጉ ብቻ ነው። ተሳትፎ ማለት ታፕ ያደረገ ሰው ቅድሚያ ይሰጠዋል። በስጦታ ለሚመጣ ሰው ደግሞ ቅድሚያ ይሰጠዋል። ስለዚህ ያንን ታሳቢ ብታደርጉ መልካም ነው እላለሁ። የተወደዳችሁ የአዲስ ጂጌ ቤተሰቦች እንኳን መጣችሁ። ለአብሮነታችሁ ኢን አድቫንስ ቴንክ ዩ ሶ ማች እላለሁ ወገኖች። ኦኬ፣ ዳ አሮን ሞቱማ ዲና ሺሻይ። ኦኬ፣ እነኚህን ጥያቄ ካላችሁ እናንተን በመጀመሪያ አስተናግዳለሁ። ሌሎች ማስገባት አልችልም። ሌሎችን አላስገባም። ሙሉ ተሳትፎ መደረግ መቻል አለበት። ሁላችሁም 134 ሰዎች ያለው ሁላችሁም ታብታብ አድርጉ። ጊዜያችንም አታባክኑ። የእናንተንም ጊዜ አንጨርስ።
ቶሎ ቶሎ የምትሳተፉ ከሆነ እኔ ጥያቄዎቻችሁን እቀበላለሁ። ኦኬ ጥያቄዎቻችሁን በዚህ መልኩ ብቻ ነው የምቀበለው። I have to be very serious ኦኬ። ምክንያቱም በዚህ ምንም እኔ አላገኝም። ጀስት አገልግሎት ብቻ ስለሆነ እናንተም የተራችሁን ካልተጫወታችሁ አይሆንም። ኦኬ ዳ እና አሮን ሞቱማ ዲና ከእናንተ መካከል ጥያቄ ካለ አስገባችኋለሁ። ኦኬ 10 ሰዎች ተሰልፈዋል አውቃለሁኝ። ቤተሰብም የሆኑ አይመስለኝም። ፕሊዝ ታፕታፕ አድርጉ። ይሄ ቁጥር በ3 ካላደገ እኔ ሰውን አላስገባም። እንደውም በጣም ነው የምጨክነው። በ3 ካላደገ አይሆንም። ኦኬ ዲኤ ዳ ኡማር ሞቱማ ሺሻይ እናንተን ጥያቄ ካላችሁ አስገባችኋለሁ። ሰላም ሰላም አዲስ ድምጽ በጣም ነው የሚቆራረጠው። ኦኬ ተመልሼ መጥቻለሁ። አይ ሆፕ ይሰማል ብዬ አስባለሁ። ኦኬ አሁን ወደ ድል እንሄዳለን። ሀሎ ድል፣ ሰላም እንዴት ነህ አዲስ? ሁሉ ሰላም ይሰማል? እግዚአብሔር ይሰማለሁ። ይመስገን። እንደምን አመሸው? አለን አለን፣ እግዚአብሔር ይመስገን አለን፣ እግዚአብሔር ይመስገን። አንድ ጥያቄ ነበረኝና እኔ እሺ ይቻላል። ይሰማል? ቤተሰብ ነህ? ጥያቄ ምን መሰለህ? ቤተሰብ ነኝ። አዎ በጣም ጥሩ መጠየቅ ይችላል። ጥያቄ ምን መሰለህ? አሁን ስዊዝ ነው የምኖረው እና 2 ዓመት ከ8 ወር ከ7 ወር አካባቢ ቆይቻለሁ እና ኢንተርቪው አድርጌ ጨርሻለሁ፣ ግን እስካሁን ምንም አይነት ምላሽ የለም። ፋይናሊ መጨረሻ ላይ ግን ሙሉ የጤና እንትን ፈለጉ፣ ያለበት ሲቹዌሽን ምን ይመስላል ብሎ ጥያቄ ጠየቁና እሱ ተላከላቸው እና ይሄ ነው ጠቅላላ እንትኑና ስላልገባኝ ነው ማለት እስካሁን ውሳኔ ስጠብቅ ግን እንደዚህ አይነት ጥያቄ ጠየቁና ምን ለማለት ፈልገው እንደሆነ አልገባኝም። ኦኬ ቴንክ ዩ ስለጠየቅኝ። የስዊዘርላንድ የጥገኝነት ሂደት እጅግ በጣም ከጀርመን ጋር በጣም የመመሳሰል ሂደት አለው። 2 ዓመት አካባቢ ወይም ከዛ በላይ እንደቆየህ ነግረኸኛል። በመጀመሪያው ኢንተርቪው አይ ቲንክ የተለያዩ ሰው ለአንድ 2 ኢንተርቪዎች ይኖራሉ። በእነኛ ኢንተርቪዎች በተለይ በዋናው ኢንተርቪው ሪጀክት ብለውሃል እንዴ? አልተባልኩም። ምንም ነገር ምንም ምላሽ የለም። በቃ ስለዚህ አንተ ምናልባት የጤና ሁኔታ ለማወቅ ፈልገው ሊሆን ይችላል። ወይም ስለ ጤና ጉዳይ ነግራቸው ነበር እንዴ? አልነገርኳቸውም። ደን እኔ ምንም አይነት ስጋት አላይም። በዚህ ምንም ስጋት አላይም። የጤና ጉዳይ እንዴት ነው ለሚለው ጥያቄ ተጨማሪ አቅም ፈልገው ሊሆን ይችላል እንጂ ሌላ ነገር ያለ አይመስለኝም። ፕሊስ ብዙ የሚያሳስብ ነገር አይመስለኝም። ውሳኔው ከመጣ እና ሪጀክት ተብለህ ከነበረ እሱ ሌላ ነገር ነው። ምክንያቱም አካሄዱም ይቀይራል። ግን ውሳኔ ካልመጣ ምንም አይነት ችግሮች ይኖራሉ ብዬ አላስብም።
ምንም አይነት ውሳኔ የለም እስካሁን። በቃ ምንም ምላሽ የለም። የሆነ ጊዜ እኔ ጽፌ ውሳኔ አሳውቂ ብያቸው ነበረ፣ ግን ገና ኢንቨስቲጌት እያደረግን ነው ምናምን ብለዋል። በቃ ጊዜያቸውን ይውሰዱ። አንተ ይኸውልህ የተወደዳችሁ እየሰማችሁ ነው ያላችሁ፣ ጊዜ በተራዘመ ቁጥር ለእናንተ አድቫንቴጅ ነው። ኦኬ፣ ለእናንተ አድቫንቴጅ ነው። በምን መልኩ ነው አድቫንቴጅ ሊሆን የሚችለው መሰለ? ኢንተግሬት አድርግ። ምክንያቱም ሄዶ ምንስ እየሰራህ ነው የሚለውን ነገር ዋጋ አለው። ለምሳሌ 2 ዓመት ቆይታል። በ2 ዓመት ውስጥ ምንድን ነው ያደረግከው? ዩኒቨርሲቲ ጆይን አድርጌ እየተማርኩ ነው ያለሁት። በጣም ያ እንደውም የበለጠ ነው። ያ በጣም የበለጠ ነው የምታደርገው። ይሄ በጣም የበለጠ ነው። አንተ ከዚህ በኋላ ምንድን ነው አቅም ነው የምትሆነው። የተማርክ ሰው ነህ። ኦኬ፣ ፋህ ክራፍት እንደሚባለው ማለት ነው፣ በዚህ በጀርመን ሳይድ ከሆንክ ማለት ነው። ስለዚህ ጥሩ ነገሮች ይኖራሉ። ያ ራሱን የቻለ በሌላ ፓራግራፍ በሌላ የጥገኝነት ሂደት ከጥገኝነት ሂደቱ ውጭ ማለት ነው የምታገኝበት ሂደት አለ። አሁን በጣም በሚገርም ሁኔታ የጀርመን፣ የስዊዘርላንድ፣ የኔዘርላንድ እንዲሁም የሌሎች እድል ይሰጣል። ጥገኝነቱ ሄዶ ምንም እንኳን ፌል ቢያደርግ ሪጀክት ብትባል አንተ በዚህ ሌላ አቅም እያካበትክ በሄድኩ ቁጥር ጥገኝነቱ ፌል አድርጎ ሪጀክት ተብለህ በፍርድ ቤትም ሪጀክት ከተባልክ እና ያ ተባልክ ማለት ጥገኝነት ጥያቄ ተዘጋ ማለት ነው። ያም እንኳን ቢሆን አንተ በዚህ የራስን ስራ እየሰራ ከሆንክ ምን እያደረገ ነው ለመሆኑ? ያ የሚያደርገው ነገር ይጠቅሟል። በሌላ ፓራግራፍ በሌላ ህጋዊ አካሄድ አንተ ወረቀት የምታገኝበት ሂደት ይኖራል ማለት ነው። እኔ መቆየቱን እፈልገዋለሁ ፐርሰናሊ፣ ምክንያቱም ስለምጠቀምበት። አንተ ደግሞ ይጠቅመሃል። ቶሎ መጥቶ አሁን ሪጀክት ቢባል የጀመርከውን ነገር የሚያሳጣህም እኮ ሊሆን ይችላል። ገብቶሃል? ስለዚህ መቆየቱ ለአንተ ጥቅም ነው እና ይቆይ፣ ችግር የለውም። የሚያስፈልጋቸው ለምርመራ የሚያስፈልጋቸው ነገሮች እስከጠየቁህ ድረስ በጣም ኖርማል አካሄድ ነው። ተንዛዝተዋል፣ ኦፍኮርስ፣ ግን ለራስ አድቫንቴጅ ነው። እሺ፣ ይሄን ለመጠየቅ ነበር። ታንኪዩ። ኦኬ፣ ቻው፣ ቴንኪዩ። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን ቴንኪዩ አሁንም ስለ ቆይታችሁ አብራችሁን እየዘለቃችሁ ስለሆነ ታፕታፕ ማድረጋችሁን አትርሱ። ኦማር ደስታን ነው ማስተናገደው። ተሳትፎ የሚያደርጉትን እኔ በጣም ነው ማመሰግነው ማለት ነው። ተሳትፎ ሳያደርግ መሰለፍ ብዙም እንትን አይልም፣ ብዙም ትርጉም የለውም ማለት ነው። ኦኬ፣ 2 ሰዎችን አስገባለሁ። ኡማርን አስቀድማለሁ። ጤና ይስጥልኝ ኡማር። ሄሎ። ሰላም፣ ጤና ይስጥልኝ አዲስዬ። ለምትሰጠው አገልግሎት በጣም እናመሰግናለን። ተከታታይ ነኝ። ዛሬ አዲስ ጥያቄ ይዤ የቀረብኩት አንድ የጓደኛዬ ባለቤቱ በ25 ቢ ነው እሱ ያገኘው። አይ ቲንክ ወደ 12 ዓመት እዚህ ሀገር ሆኖታል። ባለቤቱ በቅርብ አይ ቲንክ ወደ 4 ዓመት ምናምን ነው 2 ልጆች ወልዳለች። እሷ ሪጀክት ተብላለች በባንፍ ማለት ነው። አሁን ይግባኝ ተብሎ ነው ያለው። እንዴት አሁን ወደ ራሱ ማዞር ይችላል? እንዴት ማድረግ ነው የሚቻለው የሚል ጥያቄ ጠይቅልኝ ብሎ ነው። እስቲ ምን ትላለህ በዚህ ላይ? ቴንክ ዩ ስለ ጥያቄ። ሚዩት አድርግልን። ጥያቄው በጣም ኖርማል ጥያቄ ነው። የብዙዎቹ ህይወት የሚነካ ነው። 25 ቢ ማለት ያው በሲስተም ውስጥ በመግባት የሚገኝ የመኖሪያ ፍቃድ ነው፣ ወይም ብላይ በሬሽት ተብሎ ይጠራል። በዛ አግኝቷል እሱ። ባለቤቱ ደግሞ ሪጀክት ተብላ 2 ልጆች ይዛ ቁጭ ብላለች። ኦኬ፣ አሁን
ባለቤት ውስጥ ላይ ነበር ህጋዊ የሆነ እንትን አላቸው የትዳር ሁኔታ አላቸው ወይ? ያ የጋብቻ ወረቀት አላቸው። ያ በጣም ጥሩ። አሁን ምን ይሆናል መሰለ የሷ የጥገኝነት ሂደት መዘጋት መቻል አለበት። በልጅ ወይም በባሏ እንድታገኝ ከሆነ መዘጋት መቻል አለበት። መዘጋት ማለት በባንፍ ሪጀክት ተብላ እንዲሁም በፍርድ ቤትም ወይ በባንፍ ሪጀክት ተብላ መቀበል አለባት መሸነፏን። ሪጀክሽኑ መቀበል መቻል አለበት። አለበለዚያ ይግባኝ ብላ በፍርድ ቤት ሪጀክት ወይም ወረቀት ከሰጧት ደግሞ እሰየው። ግን ሪጀክት ከተባለች የእሷ ጉዳይ አለቀ ማለት ነው። ስለዚህ አሁን ወዴት ነው የሚሄደው? ወደ ልጆቿ። 2 ልጆች አሏት ብለኸኛል። 2ቱ ልጆች ምን አይነት ወረቀት ነው ያላቸው? በኢትዮጵያ ነው። እነሱም የኢትዮጵያን ፓስፖርት አምጥተው ነው፣ ግን ወረቀት አላቸው። ያ በ25 ኤ 25 ኤ ያ 33 ነው 25 ቤ በእነሱ በኖርማል የኢትዮጵያን ፓስፖርት አምጥቶ እንዳባታቸው ማለት ነው። በጣም ጥሩ። አሁን የሚስትየው ጉዳይ ብዙ የሚያሳስብ አይደለም፣ ግን መዘጋት መቻል አለበት። በሁለት መንገድ ወረቀት ማግኘት ትችላለች እሷ። አንድ ትቀጥል፣ ፍርድ ቤት ይፈርድላት ይሆናል። የቤተሰቦቿ ሁኔታ፣ የልጆች ሁኔታ፣ የልጆች አሳዳጊ መሆኗ ይህ ሁሉ ታይቶ ፖዘቲቭሊ ሊወስን ይችላል ፍርድ ቤት። ቢያንስ እንኳን 25/3 ሊሰጣት ይችላል አብሺ ቡንፈርቦት። ካልሆነ ሪጀክት ከተባለች አዲስ ምዕራፍ ትጀምራለች በልጆቿ በፓራግራፍ 25 አብሽኒት 5 ያ ማለት ለአውስራይዘ ፍሊሽት የሚሰጥ ወረቀት ነው። በምክንያት መባረር ሲኖርባቸው የማይባረሩበት ምክንያት ሲኖር፣ ለምሳሌ ምን ልጅ ልጅ አያስባርርም። ምክንያቱም እዛ መሆን አለባት እሷ ለልጅ። ስለዚህ በዛ ምክንያት የእሷ ጉዳይ ይስተካከላል እያልኩ ነው። እና ይሄው ብቻ ከሆነ ጥያቄ ቴንኪው ስለ ጥያቄ አዲስ በቃ ይሄው ነው ጥያቄ። በጣም ነው የማመሰግነው። እድሜና ጤና ይስጥ ወንድሜ። አሜን። ቴንኪው። ቻው። ኦኬ ሶ ወደሚቀጥለው ጥያቄዎቻችን ስቲል እንሄዳለን። አሁንም ተሳትፎ ለእኔ በጣም አስፈላጊ ነው። ኡማር ዳ ፕሪሚየም ሺሻይ ደስታ ከነኚህ ሰዎች እመርጣለሁኝ ማለት ነው። ከሌለ በጣም አዝናለሁ። ሌላ መምረጥ በጣም ነው የምቸገረው። ኦኬ ጂን ሶሬሳ ሙሉ ኦኬ። እናንተ ቤተሰብ ለመሆናችሁም እርግጠኛ አይደለሁም። ኤኒዌይስ ቤተሰብ ለመሆናችሁ እርግጠኛ አይደለሁም። ለማንኛውም አስገብቻለሁኝ። እንቀጥላለን ማለት ነው። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ሶሬሳ አለ? ኦኬ 3 ሰዎችን አስገብቻለሁ። አንድ በአንድ ጥያቄዎቻቸውን እንሰማለን። ፕሪሚየም ሃሎ፣ ጤና ይስጥልኝ። ሰላም አዲስዬ፣ እንዴት ዋልክ? ሰላም ነህ ወይ? እግዚአብሔር ይመስገን። ሰላም ነህ ወይ ወንድሜ? እንዴት ነህ? ማን ነህ አንተ? ስለዚህ ፕሪሚየም እባላለሁ። ያው ከፈረንሳይ ነው። 1 ዓመት ትግርኛ ነው ማወራው በብዛት። አሁን የአማርኛው ፕሮግራም ነው የሚሆን
ምንም ችግር የለውም። አይ ቲንክ አማርኛ በደንብ እያወራህ ነው። ቀጥል። ኦኬ። እና ስላስገባኝ ደስ ብሎኛል። በጣም ጥሩ። ያው እኔ 1 ዓመት ከ7 ወር በፈረንሳይ ሀገር ነው የምኖረው። ከዛ ከ1 ዓመት ከ3 ወር ተቀምጬ ኢንተርቪው ገባሁት። ከገባሁ በኋላ ደግሞ ከ4 ወር በኋላ እንደመጣ ሪጀክት ተባልኩ። አሁን የሰጠሁት በኤርትራ ነው። ያው መረጋገጫ ዜግነት መረጋገጫ አምጣ ነው ያሉኝ። አሁን እሱም አምጥቻለሁ። በቀጣይ ግን እሱ ብቻ ይበቃችኋል ወይ የሚል ጥያቄና ጊዜ መግደሉስ ለምንድን ነው እንደዚህ የሚሆነው ደግሞ የሚል ጥያቄ ነው ለመጠየቅ የገባሁት። እሺ ጀስት እንዲህ ስትል ነበረ ያመጣህላቸው ማረጋገጫ አለ? አዎ አሁን አምጥቻለሁ። እንደገና ምንድን ነው ያመጣህላቸው? የልደት ሰርቲፊኬት። ኦኬ የልደት ሰርቲፊኬት የቤተ ክርስቲያኑ ነው ወይስ ከመዘጋጃ ቤት ኤርትራ ውስጥ? የቤተ ክርስቲያኑ። ኦኬ ቴንክ ዩ ስለጠየከኝ ወንድሜ። ከፈረንሳይ ነው። ኦኬ የፈረንሳይና የጀርመን የጥገኝነት ሂደት አካሄዶች ትንሽ ለየትም ቢሉ የሚያመሳስላቸው ብዙ ነገር አለ። ኦኬ 1 ዓመት ከ7 ወር ቆይታ አድርገሃል። ያው ጥገኝነትን ምንድነው የመጣህበትን ምክንያት ነግረሃቸዋል። ማንነት ላይ እንግዲህ ኤርትራዊ ነኝ ብለሃል። ግን የልደት ሰርተፍኬት ብቻ ያውም ከቤተ ክርስቲያን ነው የሰጠኸው። አንድ ነገር ማወቅ አለብህ። የትም ሀገር ጥገኝነት ሲጠየቅ 2 ጥያቄዎች ግልጽ መሆን አለባቸው። ጥገኝነት በሚጠይቀው ሰው ለሁለት ጥያቄዎች መልስ መዘጋጀት መቻል አለባቸው። አንደኛው ለምን መጣህ? እሺ ማንነት አለ፣ እሱ ግልጽ መሆን መቻል አለበት። ማንነት ግልጽ ካልሆነ ኢማጂን አንድ እግር ኳስ ነጥብ ጥሎ እንደመጫወት ነው። ሪስክ አለው አይደለ? ግልጽ እንደምናገር ሪስክ አለው። ማንነት ሳይገለጽ ጥገኝነት ያው ማንነት ሳትገልጽም ጥገኝነት ሊሰጥህ ይችላል። ምንም ችግር የለውም፣ ሰብአዊነት ስለሚቀድም ማለት ነው። ግን ማንነት ላይ ትክክል አለመሆኑ እነሱ ከገባቸው እና እንዲህ ነኝ ብለህ ደግሞ ጥንቃቄ በጣም ያስፈልጋል። የቤተክርስቲያን የልደት ሰርቲፊኬት መስጠት ማለት ምንም ዋጋ የለውም። የትም ሀገር አይቀበልሁም። በትክክለኛ ከኤርትራ የሚመጣ ከመዘጋጃ ቤት የሚመጣ ይህ ትክክለኛ አካሄድ ነው የምላችሁ። ምክንያቱም እዚህ መድረክ እኔ ቤተሰብ ሲገቡ በደንብ ጉዳዩን ማጥራት ያስፈልጋል። የማይጀመር አጀማመር ተጀምሮ ህይወት ማበላሸት ለምን? ኤርትራ ውስጥ ሰው ተወለድኩኝ ካለ ምን እንደሚደረግ ታውቃላችሁ? ኢቭን እንኳን ምንም ወረቀት የሌለው ሰው የተወለደበት ቦታ ተብሎ ለምሳሌ ተገነይቲ ወይ አስመራ ተወለድኩኝ ሰው ካለ ከተወለደበት ቦታ ቤተሰቦቹ ስማቸው ወይም የአያታቸው ስም ወይም የሱን ስም የሆነ ሕክምና ሲሄድ አስመዝግቦ ሊሆን ይችላል። ከዛ ይወሰዳል ቼክ ተደርጎ ያ ስም ካለ ከዛ ከመዘጋጃ ቤት ነው የሚወጣው የልደት ሰርተፍኬቱ። በዚህ መልኩ ነው ትክክለኛው የሚመጣ ማለት ነው። ይሄ ካለ ይሄንን አምጥተህ ከሆነ ሊቀበሉ ይችላሉ። ይኸውልህ የኢሚግሬሽን ኦፊስ ሁሉም ሀገራት በሚባል ደረጃ በጣም በሚገርም ሁኔታ ሰው አላቸው፣ በደንብ ይሄን ነገር ያውቃሉ። እኔ አሁን የጀርመኑን ባንፍ የሚባለው የፌዴራል ፖይንትን ቼክ የሚደረግበት ቦታ እኔ አይቻለሁኝ፣ ጎብኝቼ በጉብኝት ማለት ነው። የእያንዳንዱ ሀገር ፓስፖርት ማወቅ ይችላሉ፣ ኦሪጂናል ነው ወይ አይደለም የሚለው። ሌላውን ቶ
ስለዚህ ቀላል አይደለም። በዛ መሸነፍ ማለት ሁሉም ነገሮች ሊያበላሽብን ይችላል ማለት ነው። ኤኒዌይስ አሁን ወደ ጥያቄ ስመጣ ሪጀክት ብለውሃል። አሁን ደግሞ ማንነት ብለህ የቤተክርስቲያን ሰጥተሃል። እንደሚያዩት ያዩታል። እሱ በሰብአዊነት ካዩት እሱን ሳይሆን የሚያዩት ሪጀክት ያስባለህ ምክንያት ማንነት አይደለም። ለምን ከኤርትራ መጣ ወደ ኤርትራስ ከመለስንህ ምን ትሆናለህ የሚለው ሁለት ጥያቄ ስላልመለስክላት መልሰሃል። አንተ ግን እነሱ ኮንቪንስድ አልሆኑም፣ አላመኑበትም። ይሄ ነው ሪጀክት ያስባለህ እንጂ በማንነት አይሰጥም። እንዴ ብዙ ሰው እኮ ወረቀት ይሰጠዋል፣ ግን ማንነት ሳይገልጽ እኮ ነው። ከዛ በኋላ ነው ማንነት እንትን ቋሚ የመኖሪያ ፍቃድ ሲጠየቅ ወይም ምንድነው ይሄ ሲቲዝንሺፕ ሲጠየቅ ይሄ የእንትን ዜግነት ሲጠየቅ ያኔ ነው የሚይዙ። ግን አሁን አንተ እንትን ያስባለህ ጉዳይ አላሳመናቸውም። ኤርትራዊ ሆነ ኤርትራ ውስጥ እንዲሆንኩኝ ያልክበት መንገድ አላሳመናቸውም። አሁን ይግባኝ ከተባለ በፍርድ ቤት አይሆፕ ሪጀክት አልተባልክም ብዬ አስባለሁ። ይግባኝ ብለሃል ወይ? አዎ ኦኬ ይግባኝ ብለሃል። ግን ያኔ ፍርድ ቤት ስትቀርብ ፕሊስ የተናገርከውን ሪጀክት ያስባለህ ታሪክ እንደገና መቃኘት መቻል አለበት። አይ ቲንክ ፕሮቶኮል ይሰጠዋል ብዬ አስባለሁ። አንተ የመለስከው እነሱ የጠየቁ በወረቀት ይወጣል። አይ ቲንክ ይወጣና ይሰጣል ብዬ አስባለሁ። እዛ ሀገርም እሱን ብታየው በደንብ አድርገህ መላልሰህ ወይ አስተርጓሚ ፈልግ ወይም እንደዚህ የሚያዘጋጁ ሰዎች ያዘጋጁ። የት ነው ፌል ያደረገው? የት ነው አይ ቲንክ ያልተቀበልንበት ምክንያት 1 2 3 4 ብለው ሰጥተውሃል ብዬ አስባለሁ። አዎ ትክክል። እነሱ መጠናከር መቻል አለባቸው። እነሱ ላይ ነው የምትሰራው። የሚያማክሩ ሰዎች ጋር ሂድ፣ አለበለዚያ በውስጥ መስመር ኮንታክት አድርገኝ። እነኝን ነጥቦች ላይ እንሰራለን። በደንብ መብራራት መቻል አለባቸው። እዚህ እውነት አወራህ ውሸት አወራህ አይደለም ጉዳዩ you have to convince them። ማሳመን መቻል ይኖርብሃል። ስለዚህ ምንም በል ምንም ማሳመን አለብህ። ምንም ችግር የለም። ኢትዮጵያ የኖረ ሰው ኤርትራዊ እኮ መሆን ይችላል እኮ ከሆነማ ትክክል ከሆንክ ማለት ነው። ይቻላል። ኤርትራውያን ሌላ ቦታ ተወልደው ስቲል ዜግነታቸው አቀበው ይዘው መቆየት ይቻላል። ስለዚህ እዛ ላይ ሞር ቢሰራ እልሃለሁ ወንድሜ። አይ ሆፕ ተመልሶልሃል ብዬ አስባለሁ። መልካም ምሽት ይሁንልህ። አዎ ትክክል ነው። ቴንኪዩ አመሰግናለሁ አዲስዬ። ያልከውን በዛ አካባቢም ሊሆን ይችላል። እውነት ነው። አመሰግናለሁ ወንድም አለም ስለገባው ደስ ብሎኛል። እሺ ጥሩ ጊዜ ይሁንልህ። እሺ ቴንኪዩ ለሁላችን። የተወደዳችሁ ክቡራን ተከታታዮቻችን 183 ሰዎች እየተከታተሉን ነው። ስለ አብሮነታችሁ አሁንም በጣም ነው የምናመሰግነው። ወደሚቀጥለው ጥያቄያችን እንሄዳለን። ጥያቄዎቻችሁን ለመመለስ ዝግጁ ነኝ፣ ግን አንድ ነገር ጠይቄያችኋለሁኝ። ፕሊዝ ተሳትፎ ያስፈልጋል። ያለ ተሳትፎ ማስገባት ሪሊ ለኔ ፌር የሆነ ነገር አይሆንም ማለት ነው። ስለዚህ ተሳትፎ በጣም ያስፈልጋል። የሚሳተፍ ብቻ አስገባለሁ ማለት ነው። በጣም ጥሩ ኦኬ። ሚሚሾ ጤና ይስጥልኝ። ሰላም፣ እንዴት አመሸህ አዲሴ? እግዚአብሔር ይመስገን። እንደምን አመሸሽ እህቴ? እግዚአብሔር ይመስገን ሰላም ነኝ። ከመሀል ነው የምጀምረው። አንድ ጥያቄ ነው ያለኝ፣ ግን ከመሀል ልጀምር ቶሎ እንድትረዳ። እዚህ ሀገር 5-6 ዓመት ከቆየም በኋላ የቻንሰን ካርድ ተሰጥቶን ነበረ። ከዛ እሱ ሲያበቃ የሚፈልጉት 5 ነገሮች ነው። ያው እንተ እንደምታውቀው አላብራራለህም። ሁሉን ነገር አሟላንና እኔና ባለቤቴ አንድ ነገር ጎደለን። እሱ ምንድነው? ማንነት። ከዛ አውስላንደር ራሱ ጠርቶን ሁሉ ነገር አላችሁ፣ ስራ ቋሚ ናችሁ፣ የሚያስፈልጉት ነገሮች አሏችሁ፣ ስለዚህ ስለ ዶክሜንት ማውራት አለብን፣ ምንድነው ሐሳባችሁ ሲሉ አንድ ነገር ጠየቅናቸው። እኛ
ምንም አይነት ሰው የለንም የሚልክልን። ስለዚህ ወደ ኢትዮጵያ የምንሄድበት መንገድ አበጁልን። ኢትዮጵያ ከሄድን ግን በ15 ቀን ውስጥ ይዘን መምጣት እንችላለን። ያንን ይዘን ማንመጣ ከሆነ መልሳችሁ የሰጣችሁንን ትወስዳላችሁ። ስለዚህ ምንድነው ኖት ራይዘን ፓስ ስጡን አልናቸው፣ ሰጡን። ወደ ሀገር የዛሬ 3 ዓመት አካባቢ ሄድንና አመጣን፣ ሁለታችንም ማለት ነው ፓስፖርት። ከዛ 25 ቢን ሰጡን። በዚህ ተስተካከለ። ግን የኛ ልክ እንደተስተካከለ የልጆቹስ ፓስፖርት ለምን አላመጣችሁም ብለው አሉን ማለት ነው። የሁለት ልጆች እናት ነኝ፣ የሁለት ወንዶች። አሁን ከኢትዮጵያ ስንመጣ የፓስፖርት ብቻ ሳይሆን የጋብቻና የልደት ካርዳችንንም ጨራርሰን የኛን ማለት ነው የኔና የባለቤቴን ጨራርሰን የጀርባ ማተብ ውጭ ጉዳይ አስመትተን ምናምን ሬዲ አድርገን ነው ሁሉን ነገር የመጣ ነው። እና እዚህ ልጆቹ መጀመሪያ ሲወለዱ ወረቀት ስለሌለን በእኔ ስም ስለሆኑ አሁን የልጆቹን ፓስፖርት ለማምጣት ኤምባሲ ስንሞክር ኤምባሲ ግድ ልጆቹ በአባታቸው መጣራት አለባቸው። ልጆቹ ፓስፖርት ከኢትዮጵያ ተሰርቶ የሚመጣላቸው የልደት ካርዳቸው በአባታቸው ስም ከተስተካከለ ነው ብለው አሉን። ፍርድ ቤት የልጆቹን ስም ደግሞ ለማስተካከል ስንሄድ ኦኬ እሺ ዶክሜንቱን በሙሉ ስጡንና ቼክ እናድርገው አሉ። ዶክሜንቱን ሁሉንም ሰጠናቸው። አዎ ፓስፖርቱን አውስላንደር ስላመነበት አምነንበታል። የጋብቻችሁን ግን ኤምባሲ ስንደውልላቸው አሁን ብዙ ፎርጅድ እየተሰራ ስለሆነ እንደዚህ ነው ብለን እርግጠኛ መሆን አንችልም ብለውናል። ስለዚህ የልጆቹ ስም በእኔ ፋሚሊ እንደሆነ ነው መቆየት የሚችለው፣ ማስተካከል አይቻልም ብለው አሉ። እና ጠበቃ አናግሬ ነበረ ለዚህ ለ1 ዓመት ያክል። እኔ የምኖረው ሳክሰን አናልት ውስጥ ነው። ሳክሰን አናልት ውስጥ ምናልባት ሰምተህ ከሆነ በጣም ዘረኞችና ጥሮች አይደሉም። ሳንቲም ብቻ በየወሩ ይወስዳሉ። ምንም አይነት ሶሉሽን የለውም። አረ እንደዚህ አይነት ነገር ነው ብዬ ሳዋራቸው እንትኖቹ ማለት ነው ጠበቆቹ፣ እንዴ ሁሉ ዶክሜንት አለሽ ምን ችግር አለው? በጣም ኖርማል ነገር ነው እኮ እንኳን ይሄ 3-4 አይነት ዶክሜንት ያለሽ ቀርቶ በጣም ኢዚ የሆነ ነገር ነው ብለው ነገሩን ይጀምራሉ። ሳንቲም ይበላሉ፣ ፍርድ ቤት ያጓትታል። እንዲያውም አንድ ጠበቃ አስታውሳለሁ 6 ወር በየወሩ ሳንቲም ከወሰደ በኋላ ከባንክ እኔ እኮ ከሌ ነኝ እንዴት እንደዚህ ስለው ማን ነበርሽ እስኪ የሆነ ነገር ማንነቴን እንኳን በማያስታውስ መልኩ ማለት ነው። እና እንደዚህ የሆነ ተቸገርኩኝ። ሙሉ ዶክሜንት ይዤ ነገሮችን ማስተካከል በቂ አቅም እያለኝ እንዴት ነው ማድረግ አልቻልኩም። ይህችን ነው መጠየቅ የፈለግኩት። እርግጠኛ ነኝ ጥያቄ ገብተዋል ብዬ አስባለሁ። በጣም አመሰግናለሁ ስለ ጥያቄው። እንደውም ሂደቱ ራሱ በጣም አድካሚ ሂደት የሄዳችሁበት እና ደግሞ ብዙ ዋጋ አስከፍሏቸዋል። ኢማጅን ይህ እንግዲህ 25 ፓራግራፍ 25 ቢ እናንተ አሁን ስደተኞች አይደላችሁም። በነገራችን ላይ ኦኬ ባክግራውንዳችሁ ስደት እንኳን ቢሆን ስደተኞች አይደላችሁም። ይህ በሲስተም ውስጥ በመግባት ወይም ብላይበሬስ የሚባለው ሲስተም ውስጥ በመግባት የሚገኝ የመኖሪያ ፍቃድ ነው። ለዛ ነው ሀገራችሁ መሄድ የምትችሉት። በነገራችን ላይ ከሌሎች ለየት የሚያደርጋቸው አንዳንድ መብቶቻችሁንም ጠቆም እያረኩ ሊሄድ ወደ ጥያቄሽ ይሄዳለው እና በጣም ጀግኖች ናችሁ። እውነቴን ነው። ሂደቱን ሳየው ቀላል አይደለም። ስታክ ያደረጉ ሰዎች አሉ። አሁን ለምሳሌ ቻንሰን ካርተ ላይ እሱን አግኝተው ደስ ብሏቸው ተዘናግተው ከዛ በኋላ ማንነት ሳይሰጣቸው ቀርቶ ወደ ዱልዱም ተመልሰው ስታክ ያደረጉ ብዙ ናቸው። በጣም የሚያሳዝኑ ቤተሰቦች፣ እናቶች፣ በጣም ልጆች ያላቸው ሰዎች አሉና በጣም የሚያሳዝነው እና ኤኒዌይስ ወደ አንቺ ስመጣ ይህንን ሁሉ አድርገሻል። የልጆቹ ጉዳይ ነው አሁን ዋናው። እንግዲህ ትንሽ እያለፋችሁ ያለው እኔ ሳስበው የጋብቻ ሰርተፍኬታችሁ አላመኑበትም። ይሄ ደግሞ ካላመኑበት ምንም እኮ ወደ ጠበቃ ወደ ምናምን መሄድ ለምን አንደኛ ለምን አስፈለገ? ቆይ መመለስ አይኖርብሽም። ለምን አስፈለገ? የጋብቻ ሰርተፊኬቱ ኦሪጂናል ለመሆኑና ላለመሆኑ
እርግጠኛ የሚሆን ወይም በሽተቲጉን የሚሰጥ ሀገሪቱን የሚወክል ብቸኛው ኤምባሲ አለ። ያንን ይዛችሁ እንዲህ ብለውናል፣ ይሄ ኦሪጂናል ነው፣ እርግጠኛ ለመሆኑ ኦሪጂናል ለመሆኑ ይሄው ጻፉልን። ራሳቸው ኤምባሲው ስራው መስራት ይችላል ለዜጎቹ። እነሱ ለመደወል ለመሰለሽ ሄድሽባቸዋ፣ እነሱ ተጠራጠሩ። ማናቸውም ዶክመንት ወደ ቡንደስ አምት ሲላክ ቼክ ይደረጋል። ይህንን የሚመረምር ቡንደስ ክሪሚናል ቢሮ ወይም ኢነ ሚኒስትሪውም እዛ ውስጥም የሆነ ቡድን አለ። በየክልል መንግስቱ ሊለያይ ይችላል ማን ያደርገዋል የሚለውን ግን አላቸው የሚያረጋግጡበት። የሆነ የተጠራጠሩት ነገር ካለ ጥርጣሬ ራሱ ወዲያውኑ ወደ ቡንደስ ክሪሚናል ነው የሚልኩት ወይም አይቀበሉትም። ሊያረጋግጡ ይሞክራሉ። የሚያረጋግጡት ደግሞ እንግዲህ በስነ ስርዓት በፍቃድ ማለት ነው ለኤምባሲ ሄደው እንትን ልከው ማረጋገጥ ይችላሉ። ግን ራስሽ ይህንን ኃላፊነት ወስደሽ እኮ በቀጥታ ሄደሽ ፕቲሽን የኢትዮጵያ ኤምባሲ እኔ ኢትዮጵያዊ ነኝ፣ ይሄ ደግሞ ከዚህ መዘጋጃ ቤት ከዚህ ያመጣሁት ነው፣ ተጠራጥረውታል፣ እርግጠኛ ለመሆኑ የሆነ ጽሁፍ ጻፉልን፣ ደውሉና ክፈይ፣ የአገልግሎት መከፈል አለበት ለኢትዮጵያ እንትን ይከፈል፣ እከፍላለሁ፣ ግን ይሄንን ደውላችሁ አጣሩልኝ እና ከእናንተ ጽሁፍ ፈልጋለሁ። ፕላስ ደግሞ ያንን የጋብቻ ሰርቲፊኬት ያወጣሽበት መዘጋጃ ቤት ሊጽፍ ይችላል። የከፈልሽበት ሬሲት አለ ወይ? ለእነዚህ አይነት ነገሮች ይዛችሁ መቅረብ። ከኤምባሲ ተጨማሪ ወረቀት ይምጣና ይቅረብ። ይቅርታ አቋረጥኩ። ግን እዚህ ያሉት ኤምባሲ እንደዚህ ብለው መለሱን። አሁን ፎርጅድ እየተሰራ ነው፣ ስለዚህ በጋብቻ ወረቀት ብዙ እርግጠኛ አይደለም ብለውናል ብሎ ሲመልስልኝ ፍርድ ቤቱ ወደ ኢትዮጵያ ለወኪሌ መልእክት ላኩኝ ማለት ነው። እኔ ውጭ ጉዳይ የጀርባ ማህተብ አስመትቼ የመጣው ሰው እንዴት እንደዚህ ብሎ ሊል ይችላል ብዬ ስልከው ውጭ ጉዳይ ደግሞ ምን አለ፣ ኤምባሲው መክሰስ ትችላለች። ምክንያቱም የኔን ፋይሌን ሳየው አገኘው፣ ይኸው ሙሉ ዶክሜንቷ ዝርግፍ ብሎ ወጣ። ከአንድም 6 የጀርባ ማህተብ ያስመታች ሰው ናት። ስለዚህ ባለሙሉ መብት ናት። ጀርመን ላይ ሆነ ኤምባሲ ኖ ኢትዮጵያ ያለ የውጭ ጉዳይ ሚኒስቴር የጀርባ ማህተብ ያስመታውበት ቦታ እኔ ወኪሌን ስልክ እንዴት እንደዚህ አይነት መብት ይሰጣታል? ከኤምባሲው ወረቀት የማግኘት መብት አላት። ብትፈልግ ኤምባሲውን ትክሰስ። እኔ ደግሞ ያንን አይደለም ፈልገው፣ ነገሮች በአጭር አልቀው ልጆቼ ፓስፖርት የሚያገኙበት መንገድ ብቻ ነው የምፈልገው። ይኸውልሽ ፓስፖርት የሚያገኙበት መንገድ ይኸውልሽ በኢትዮጵያ ሕግ መሰረት አንድ ልጅ በእናቱ አይጠራም። በቃ ይሄ ግልጽ ነው። ባህላችን እናውቃለን አይደለም እንዴ? አዎ በአባት ነው መጠራት ያለበት። ስለዚህ በአባት እንዲጠራለት ከፈለገ ይህንን ማድረግ የምትችይው አካሄዱ እኮ ግልጽ ነው። መጀመሪያ ምንድነው የልደት የተወለዱበት እዚህ ነው የተወለዱት ልጆች ሁሉ። አዎ እዚህ ነው የተወለዱት። ስለዚህ ያንን ያዩታል እኮ ይሄ የኢትዮጵያ ቆይ ኖርማሊ እናንተ ወደ ኢትዮጵያ ስትሄዱ የልጆቹን ማመልከት ትችሉ ነበረ፣ ግን የልደት ሰርተፊኬታቸው የተጻፈው በአንቺ ስም ነው። ይሄ መቀየር የሚችል ትክክል እኮ ነው። እነሱም ትክክል ናቸው። ሄዶ ይሄ ትክክል አይደለም ይቀየርልን ነው የሚለው የኢትዮጵያ እዛ እንትን የኢትዮጵያ መንግስት። አንቺ ደግሞ እዚህ መጥተሽ ሽታንደስ አምት ኢሱ ሽተንድሽ ሽታንደስ አምት ነው ሀላ እንትኑ የዚህ በሽቲምተር እሱ ነው። ስለዚህ ያንን እንዲቀበል እኔ ሳስበው በዚህ መልኩ ማለቅ ወይም ይችል ነበር ብዬ አስባለሁ። ሽታንደስ አምት ትሄዳላችሁ። ኦኬ አባትየው አንቺም ፓስፖርት አምጥታችኋል እና አሁን የምንፈልገው በእኔ ስም ሳይሆን በአባታቸው ስም እንዲጠራ እንፈልጋለን። እሺ ፓስፖርታችሁን አምጡ ትባላላችሁ። ፓስፖርት የሌለውን እኮ ቀይረዋል እንዴ! እኔ ምስክር በሆንኩበት ቤተሰብ በግላይቱን አርጌ ማለት ነው አብሬያቸው ሄጄ ቀይረውላቸዋል። በእናትየው ነበር እንደውም አልተጋቡም። ሳይጋቡ ህጋዊ ጋብቻ ሳይኖራቸው ማለት ነው። ይሄ ነገር በጣም ተካበደ። ቀላል እኮ ነው።
አዎ ትክክለኛ እኮ ፓስፖርት ይዤ ሄጄ ነው ኮስታ አንድ ሳምንት ስጠይቃቸው ምናልባት የስም መቀየርና የአባትነት ማረጋገጥ ስለሆነ ወደ ፍርድ ቤት ሂጅ አሉኝ። ወደ ፍርድ ቤት ደግሞ ኦኬ እሺ ዶክሜንትሽ በሙሉ አምጫለኝና ፍርድ ቤት ዶክሜንቱን በሙሉ ወስዶ እሱ ነገርሽኝ እኮ አሁን እዛ ላይ ስታንደስ አምት ያንን ማረጋገጥ ሲፈልግ ወደ ፍርድ ቤት ይወስዷል። ፍርድ ቤት ይሄንን ፕሮሰስ ሲፈልግ ኦኬ ይሄን የተጠራጠረው መንገድ አለ አይደለ? ይሄንን ይዘሽ አሁን ይኸውልሽ ወደ ወኪልሽ ነው የሄድሽው። ወደ ኢትዮጵያ ኤምባሲ መሄድ አለብሽ። እነሱ ማጣራት እኮ ይችላሉ። በአንድ ኢሜል በአንድ ስልክ ማጣራት ይችላሉ። ከዛ ኤምባሲው ይጻፍ። ፍርድ ቤት የፈለገው ኮንታክት ማድረግ የሚፈልገው ያንቺን ወኪል አለ። ኢትዮጵያ ሄዶ እዛ ሊደውል አይደለም። ኢትዮጵያን የሚወክል እኮ ኤምባሲ ነው። ኤምባሲ ኮንታክት አድርገሽ አንቺ ይኸውልሽ ይሄ ነገር ማለቅ የሚችለው ሄደሽ ቢተ ይህንን ነገር ያንን ወኪልሽ የሚያመጣልሽ ወረቀትንም ይዘሽ በቀጥታ ወደ ኤምባሲ በርሊን ነይ። ልጆችሽንም ይዘሽ ነይ። በነገራችን ላይ በርሊን ቆንጆ ከተማ ናት። ባለቤትሽንም ይዘሽ ትንሽ ኦርላውፕ አድርጉ በዛው። ኦኬ እና እሱን ጨርሺ እና ከዛ ነገሮችን እንትንት ያለሽ እነዛ አካባቢ ዘረኞች ናቸው ምናምን ኤጋል እነሱ እንደዛ አስፈላጊ አይደለም። አንቺ ግን ጀግና ነሽ። ነገሮችን ሁሉ አሳልጠሻል። እዚች ላይ ናት ትንሽ የፋውል የተሰራችው። እችን ነገር አስተካኪ። በቃ እሺ፣ ጊዜያችሁን የሌላውንም ቦታ አልያዝ። አመሰግናለሁ። እስኪ ይሄ ሞክሬ ደግሞ መልካም ዜና ይዤ እመጣለሁ ድጋሚ። መልካም፣ ያንን እንጠብቃለን። ባይሆን መልካም ምሽት። ቻው ቻው እህቴ። እሺ፣ አመሰግናለሁ። እሺ፣ እኔ ቻው ቻው። በጣም ጥሩ። እየተከታተላችሁን ያላችሁ የአዲስ ጂኬ ቲዩብ የኦንላይን ሳምንታዊው አርብ ማታ የሚደረገው የኦንላይን የምክር አገልግሎት ነው። ቴንክ ዩ ሶ ማች ለቆይታችሁ፣ አብሮነታችሁ በጣም ያስፈልገናል። እንግዳ ካላችሁ፣ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ፕሊዝ አዲስ ነኝ አዲስ ጂኬ ቲዩብ ከ200 በላይ የሚሆኑ ቪዲዮዎች በዩቱባችን በአዲስ ጂኬ ቲዩብ ዩቱብ ውስጥ ኦልሬዲ አሉ። የተሰሩትም ለኢትዮጵያውያን በአማርኛ ለኤርትራውያን ደግሞ በትግርኛ ቋንቋ ተሰርቷል። ኦኬ እነኚህ ቪዲዮዎች በጣም ለየት የሚያደርጋቸው መፍትሄ ተኮር ፕሮሰስ ነው። ኦኬ የተለያዩ ችግሮች ያላቸው ሰዎች ሊኖሩ ይችላሉ። ግን የትኛው አማራጭ አለው ይህ ሰው ከዛ ችግር እንዲወጣ? እንደዚህ አይነት ቪዲዮዎች ናቸውና ፕሊስ ጆይን አርጉን። እናንተን የማይመለከት ከሆነ ለሚመለከታችሁ ሰዎች ሼር ታደርጋላችሁ። ግን ቤተሰብ ከሆናችሁን በጣም አስፈላጊ ነው። በተለይ አውሮፓ የምትገኙ፣ ጀርመን የምትገኙ ክቡራን ተከታታዮቻችን ቴንኪዩ ለአብሮነታችሁ። እንደገና ወደ ደስታ እንሄዳለን። እሺ አዲስዬ እንዴት ዋልክ? ሰላም ላንተ። እግዚአብሔር ይመስገን። ሰላም ነው ወይ? ሰላም ነው። ከጀርመን ነው አለን። ከየት? ከጀርመን። ከጀርመን። ኦኬ በጣም ጥሩ። አዲስዬ ጀርመን ባለፈው ጃንዋሪ ላይ ነው ፍርድ ቤት ወረቀት የሰጠኝ። ከዛ ፌብሩዋሪ 23 ደግሞ ባንፍ ደግሞ መለሰልኝ። ከዛ ባንፍ ከመለሰ በኋላ ተቃውሞ ማለት ነው መለሰው ይሰጠው ብሎ መለሰ። አይሰጠውም የሚል አዎ። እሺ ከዛ ካለ በኋላ ሃውስላንደር ቢኦርደር ፈርትራግ የስራ የቤትና የእንትንህን ፓስፖርት አንጣ ብሎኝ ነበር። የዛን ሰዓት ፓስፖርቴን በ2 ሳምንት አመጣው እና ፓስፖርቴ ከኤምባሲ ሳመጣ ደብዳቤ ጽፌ ነበር። ምክንያቱም መጀመሪያ የምጠራበት ከተማ እዚህ የተመዘገብኩት ነበር እና ቅያሬ እና ሰነዱ ሌላ ቦታ እንደተገኘ ኤምባሲው ጻፈልኝ። የአስተዳደሩ ለውጥ ነው ብሎ ከሱ ስህተት አይደለም ከአስተዳደሩ ለውጥ ብሎ ደብዳቤ ጻፈልኝ ኤምባሲው ማለት ነው፣ የኢትዮጵያ ኤምባሲ። ከዛ አምጥቼ ሃውስላንደር ቢኦርደር ሁሉንም ነገር አሟርቻለሁ። ፓስፖርት ብቻ ነበር የሚቀረው። እንኪ ብዬ ፓስፖርቱን ስሰጣት በደስታ ተቀበለችኝና ማሽኑ ውስጥ ከተተችው። ኦሪጂናል ነው እንካ አለችኝ። ስካን አደረገችው ነው። ከዛ ይህን ደብዳቤም ከኤምባሲ ነው ብዬ ሰጠዋት። ከሰጠዋት በኋላ በቃ ጠብቅ አለችኝ። መቼ ላይ? 3ኛ ወር ላይ ማለት ነው። ከዛ እኔ 3ኛ ወር በ30 ስራ ኩልዲጉም አደረጉኝ።
ስራ ኩልጉም አደረጉኝ። ካለ ስራ ነው ያለሁት። ምክንያቱም ያለኝ አውስፋይዝ ሊያልቅም ስለሆነ ሌላ መግባት አልቻልኩም። አሁን ምን አይነት ችግር እንትን ይላል። እስካሁን ድረስ አውፍልታል ጌሽታቱሜ ያለው የሚቀጥለው ወር በ30 ነው የሚያልቀው። 6ኛ ወር በ30 እስካሁን ድረስ ምንም ቀጠሮ አልሰጡኝም። ፓስፖርቱን በእጄ መልሳልኛለች። ኦሪጂናል ነው። እስካን አርግታ ነው የሰጠችኝ። እና ምንድን ነው የሚሆነው? ቴንክ ዩ ስለ ጥያቄ ወንድሜ። በመጀመሪያ ትንሽ ክላሪፊኬሽን ያስፈልጋል። ቆይ ፍርድ ቤት ቀርበሃል፣ ፍርድ ቤት ወሰነልኝ አልክ። ያ ማለት ፖዘቲቭ ነው ማለት ነው። በየትኛው ፓራግራፍ እንድታገኝ እንደወሰነልህ አልነገር አልነው 60 አብዛን ዚበን ዚክሲሽ አብዛት ዚበን ሊበን ዳስ በዶይተት 25 ማለት ነው። አብሺቡን ፈርቦት ነው። ኦኬ ያንን ተወስኖልሃል። ያንን ተወስኖልህ ደግሞ በአንድ ወር ውስጥ ኖርማሊ ለተከሳሹም በነገራችን ላይ 1 ወር ይሰጣል። እሱም ክስ ማቅረብ ከፈለገ ማለት ነው። ስለዚህ ባንፍ ከሷል ነው ያልከኝ። እንደገና ምንም አልከሰሰም፣ ይሰጠው ብሎ ባንክ ወሰነ። በጣም ጥሩ። አውስላንደ በህርደ ነው አሁን ጉዳዩን እንትን እያደረገው ያለው ማለት ነው። ኦኬ ከዚህ በኋላ ኖርማሊ አውስላንደ በህርደ ምንድን ነው ተግባራቱ? ኦኬ አውስላንደ በህርደ በነገራችን ላይ ማስፈጸም ነው ስራው። ምንም ነገር የሌለውን ደግሞ ትንሽ በራሱ ስልጣን ኤክሰርሳይዝ ማድረግ ይችላል። የተወሰነን ግን ኢማጂን ማን የወሰነልህ? ፍርድ ቤት። ፍርድ ቤት የወሰነው ግን ባንፍም ሆነ አውስላንደ በህርደም ሆነ ሊቃወሙት አይችሉም። ማለት ይመለስ አይባልም። ስለዚህ አላስፈላጊ ፍራቻህን ወደዛ አስወግድ እያልኩ ነው። ቁጥር 1 ኦኬ በቃ ምንም ይሄ የተፈረደ ነገር ምንም ከዚህ በኋላ አንተ ወደ ኢትዮጵያ ነህ አይደለ? ኢትዮጵያ ነኝ። ስለዚህ ወደ ኢትዮጵያ ዲፖርት አትደረግምም፣ ደግሞም መሄድም አይፈቀድልህም። ሲጀምር ይህንን ማወቅ ማመን አለብህ። አይፈቀድም ለአንተ ወደ ኢትዮጵያ መሄድ። እና ተከታይ ነገሮች ጠይቀሃለች። ዛህባይ አርባይተሯ ሰራተኛዋ ስለ የማንነት ጉዳይ ማነህ ፓስፖርት ሰጥተህ ቼክ አርጋ ሰጥተሃለች። እንዲሁም የስራ ፈትራግ ምናምን የስራ ፈትራግ ኩንዲጉን አርገውሃል። ኢት ዳዝንት ማተር ምንም ማለቴ ከእንትን ጋር የሚገናኝ አይደለም። ፈትራግ ኮንትራት የስራ ኮንትራት ከቆመ ስለቆመ በቃ አንሰጥም አይባልም። አሁንም እንደዚህ አይሰሩም። እንደዚህ ስልጣን የላቸውም። በዚህ ላይ አንተ ስራ ሌላ ፈልግ። አሁን ስንት እንግዲህ ከ12 ወራት በላይ ሰርተህ ኩንዲጉን ካደረጉ አንተ ኦልሬዲ ኤስጋቤ አይንስ አመልክተህ አርባይት ሎዘንገልድ የምትበላበት ዘመን ነው ማለት ነው። ይህንን በምታደርግበት ጊዜ አርባይት አጌንቱን ለ12 ወራት ገንዘብ ይሰጥሃል የሰራህበት ስለሆነ ምንም ችግር የለውም። ግን አንተ አመቱን ሙሉ መቆየት የለብህም። ስራ ፈልገህ ስራ ታገኛለህም። በምን አይነት ሙያ የተሰማረህ ነህ? የምሰራው ድሪንግ ማሽን ኦፕሬተር ነው የምሰራው እና 6 ዓመት እኮ እዚህ ሰርቻለሁ ያለ ወረቀት ማለት ነው። በጣም ጥሩ። በጣም ማለቴ 6 ዓመት ስትሰራ እንዴት ነው? 4 ዓመት ሌላ ቦታ ሰራው። ለምን አላረግኩም? 4 ዓመት ሌላ ቦታ ሰራውና እዚህ 2 ዓመት ደግሞ ኦንፋል ደረሰብኝ። በዛ በኦንፋል ምክንያት ነው። በኦንፋል ማለት እንትን አደጋ ማለት ነው። አደጋ ስለደረሰበት ነው። ኦኬ ለማንኛውም ችግር የለውም። ደህና ትሆናለህ፣ ስራህን ትቀጥላለህ። ግን በዚህ ምክንያት ግን የተፈረደልህን የመኖሪያ ፈቃድ የምትነጠቅ ሰው አይደለህም። እንደዚህ አይነት ነገር መዘግየት የሚችሉት በተለያዩ ምክንያቶች ሊሆኑ ይችላሉ። አንደኛ ስራውን የምትሰራ ያንተን ጉዳይ የያዘች ሴት ምናልባት ክራንክ ናት፣ ወይም ከስራ ወጥታለች፣ ወይም የስራ መደራረብ ነው። ኖርማሊ ከ3 ወራት በላይ አስጠብቃ ከሆነ መክሰስ ትችላለህ። ማለት ስፔሻል ክስ ወደ ፍርድ ቤት ምናምን ሳይሆን መጠየቅ ትችላለህ።
ሴትዮዋ ምንድን ነው የምትለው መሰለህ አዲስ ዛክባይ ሳትሆን ፊት ለፊት ላይ የሚቀመጡት አይደል ያለችው ያለ አውስፋይዝ ገሽታቱሙ ቢስ ዩኒት ድራይሲክ ይሰራል ጉልቲክ ነው አሁን ልንቀይር አንችልም ብላ ነው የከለከለችኝ የዛሬው ኢትስ ኦኬ ስለዚህ አንተ ይኸውልህ ምንም እንኳን በእጅህ ያለው አውፈንታል ገሽታቱም ወይም ጊዜያዊ የመኖሪያ ፍቃድ ጥገኝነት ውስጥ ያሉ ሰዎች የሚሰጣቸውም ቢሆንም ቅሉ አንተ ግን ኦልሬዲ ተፈርዶልሃል በነገራችን ላይ በዚህ ጊዜ አንተ ስራ ማትሰራ ብትሆን ኖሮና ከሶሻልስ ምንድነው ይሄ አዙል በቨርበ ላይስቱን የሚባለው ገንዘብ የምትበላ ቢሆን ኖሮ ወደ ጆብ ሴንተር ነው የምትቀየረው በዚህ ሰዓት እኮ ነው ይሄ ወረቀት ሳይቀየርልህ ምክንያቱም የተፈረደልህ ወረቀት ስላለ ማለት ነው አዎ ጆብ ሴንተርም እኮ እስካሁን ድረስ አንትራክ አላደረጉልኝም እኮ ሶሻሊ ራሱ እንዴት ጆብ ሴንተር ወረቀት አላከልህ ማለት እንግዲህ ጃንዋሪ ነው የተቀበለው ጆብ ሴንተር ለምንድን ነው የሚልከው አንተ ራስህ ፕሪንተር ከዌብሳይት ግባና ወረቀቱን እንትን በልና ኤስጋቤት ባይ ነው ሙላና እና ደግሞ የተፈረደልህ የፍርድ ቤት ወረቀት ደግሞ አጣቅስና ላክ ለጆብ ሴንተር አዎ ከዛ ቡርገር ጌልድ ይወርድልሃል ግን ይሄ ስራ እየሰራህ ከነበርክና ከ12 ወራት በታች ሰርተህ ከነበረ ወደ ጆብ ሴንተር ነው የምትመለሰው ግን ከዛ በላይ ሰርተህ ከሆነ ግን ቅድም እንዳልኩ ኤስጋቤ አይንስ የአርባይት ሎዘን ገልድ ነው የስራ ስራ የፈቱ ሰዎች ያገኙ ገንዘብ ነው የምታገኘው ለማንኛውም ብቻለው አልሰጡኝም 2 ወር እሱ ነው እና አዲስ የሁለተኛው ጥያቄ እሺ አሁን 5 ወር ሆኖታል ይሄን ወረቀት ከሰጡኝ ሊደር ላሱን መቼ ላይ ነው ማመልከት የምችለው እዚህ ሀገር 6 ዓመት ሰርቻለሁ ሁሉን ነገር አሟልቻለሁ እና ሊደር ላሱን ከመቼ በኋላ ነው አሁን ከተሰጠኝ የሚቀጥለው ወር ሊቀይሩልኝ ይችላሉ ምክንያቱም አውፍልታል ገሽታቱ የሚያልቀው በሚቀጥለው ወር በ30 የዛሬ ወር ማለት ነው እና ሊደር ላሱ መቼ ነው ኒደርላሱን ማመልከት የምትችለው ኖርማሊ በእንትኑ የተቀመጠው ምንድነው የኒደርላሱን ኤላውብኒስ ወይም የቋሚ መኖሪያ ፍቃድ መስፈርቶች መሟላት ሲችሉ ነው ቁጥር 1 ማንነት ይላል ማንነት ማለት ፓስፖርት ስለዚህ አለ መልካም ጥሩ ነው ቁጥር 2 ለ60 ወራት ሬንተን ፈዚሸሩ ወይም የጡረታ ኢንሹራንስ የከፈልክ መሆን መቻል አለብህ ወይም 5 ዓመት የሰራህ መሆን መቻል አለብህ 3 ስራ ራስን የምትሰራ መሆን መቻል አለብህ እየሰራህ መሆን መቻል አለብህ ማለቴ አዎ ይሄን በነገራችን ላይ እነኚህ 5 ዓመት መስራቱ ጥሩ ነው ያ እጅግ ይፈለጋል ግን አሁን አክቹኤል በዚህ ሰዓት ምን እየሰራህ ነው የሚለው ዋጋ አለው እሱም ቦታ ተራ አለው ያዩታል እና ሌላው ሌቨንስ ኢን ዶችላንድ የሚባለውን እና ቋንቋ ሚንደስተንስ ቤ አይንስ አው ማለት መቻል አለብህ አቲም በአብዛኞቹ እንትን የምትላቸው መሰለኝ ትችላቸዋለህ አርጋሃቸዋል ኦልሬዲ ብዬ አስባለሁ ስለዚህ ምንም የሚያሰጋ ነገር የለም እንትኑን አመልክትና ከዛ በኋላ ኒደርላሱ ላውኒስ የምታገኝበት መንገድ ታገኛለህ ማለት ነው መልካም ምሽት ወንድሜ እሺ አዲስዬ ግን እኔ አዲስዬ እባክህን አንተ ወደሚቀጥለው ጥያቄዎች ይላል ፓስፖርቱን ሰጥቻት ወዲያውኑ ነው የመለሰችልኝ የዛን ቀን በቃ እንትኑ ነው የሚያስፈልገው ብላ ኮፒው ነው የሚያስፈልገው ብላ ወሰደች ማለት ነው ኢደንቲቴት መገለጽ አለበት እሱንም ይሄው አየችው አረጋገጠችው በቃ አለቀ ሌላ ምን ትፈልጋለህ አይ ለአንዳንዶቹ ሰው ተወስድና ባይፈረድልህ አልተፈረደማ አንተ አሁን ተፈርዶልሃል ባይፈረድልህ ኖሮ ፓስፖርት እዛ ነው የሚቀመጠው ቴንክ ዩ አዲስ መልካም ምሽት ቻው እሺ በጣም ጥሩ እየተከታተላችሁን ያላችሁ ወገኖቻችን ወንድሞቻችን እህቶቻችን ቴንኪዩ ስለቆይታችሁ ወደ ተመስገን እንሄዳለን ሰላም አዲስ እንዴት አመሸ እግዚአብሔር ይመስገን ሰላም ነው ወንድሜ ሰላም ጥያቄ ነበረኝና
ታይል ሳይት ነው የምሰራው። በየ3 ዓመት እየቀየርኩ ነበርና አሁን ወረቀቴ ለመቀየር ትንሽ ወራት ነው የሚቀረኝ እና ከ1500 በታች ስለሆነ ሽቶየር አይከፍልም። ሬንተ ፌዝሸሮንግ እና ክራንካሰ ነው የሚቆረጠው ከዛ እና ሽቶየር ስለማይቆረጠው ለወረቀቴ ችግር ይፈጥርልኛል እንዴ? እና ሁለተኛ ጥያቄ ደግሞ በተለያየ ምክንያት ኢንሶልቬንስ ገብቻለሁ እና ኢንሶልቬንስ ከወረቀቱ ጋር ይነካካል እንዴ? እንደ ወንጀል ነው እንደ የምታየው? እሱ ለማወቅ ፈልጌ ነበር። ስላንተ ትንሽ አልነገርከኝም ወንድሜ። ስንት ዓመት ነው የቆየው? ምን አይነት ወረቀት ነው ያለ? 7 ዓመት ነው የቆየሁት። 25 አብዛት ስፋይ ነው ያለኝ። 25 አብዛት ስፋይ የ3 ዓመት ብለው ፓስ። ኦኬ ኦኬ ጥሩ። በመጀመሪያ መግለጽ ያለብን ምን አለ መሰለክ፣ ኦኬ በመጀመሪያ መግለጽ ያለብን ይኸውልህ፣ አንተ ኦልሬዲ ወረቀት ተሰጥቶሃል። ራይዛ አስዋይስ አለ ለመሆኑ? አዎ አለኝ ብላው። ኦኬ ታይል ሳይት ነው የምትሰራው። ኢንሶልቨንስ ስትል ለባንክ ራፕሲ ምናምን አይነት ነገር ነው ወይስ ምንድን ነው? ግለጽ። ባንክ ስክራፕሲ ነው። እኔ እንግዲህ ታይል ሳይት መስራት የመጀመሪያው ታይል ሳይት መስራት ምነው ችግር የሚያመጣው? ምንም አይነት ችግር የለውም። አዎ የራሴ የቤት ኪራይ የራሴ ነው የምችለው፣ ከመንግስት ማልቀበለ ፉል ሳይት እየሰራው ያለሁት እንትና ስለሆነ ነው። ፔይ ኮንቶ የሚባል ነገር ስላለኝ ነው። ፔይ ኮንቶ ፌንዱንግ ማለት እስቲ ይሄንን ሁለተኛውን ቃል በደንብ አድርገህ እንትን ለማብራራልኝ እስቲ። ከባንክ ራፕሲ ጋር የተገናኘ ነገር ምንድን ነው ጉዳዩ? በሰዓቱ ባለመክፈሌ የነበረው እንትና በማኑን እየጨመረ ከአቅሜ በላይ ሆኗል። የኔ ብድር ኦልሬዲ ተከፍሏል፣ ግን በማኑን ምክንያት ከ2 እጥፍ በላይ ነው የሆነው። ከዛ ሹልደን ብራይቱም ከነሱ ጋር ሲነጋገሩ ከግሎበርስ ማለት ነው ከአበዳሪዎች ሲነጋገሩ ደብዳቤው ግን በየቀኑ እየጨመረ ነው የመጣ የነበረና ከዛ ይሄ መክፈል ስለማትችል ብለው ኢንሶልቬንስ አመለክቱልኝ። ግሪሽት ደግሞ ፍርድ ቤት ደግሞ ተቀበለው፣ በዛ ጸና እና ፔይ ኮንቶ ፌንዱንግ ስለል አልነበረኝ። አንዳንድ ጊዜ ደሞዜ ሲወርድ በሙሉ ይወሰድ ነበር እና አሁን ኮንቶ ፌንዱንግ ስላረኩት ለኔ የሚበቃኝ ይቀራል በአካውንቴ፣ ሌላ ደግሞ ይወሰዳል። አሁን እየተወሰደ ያለ ማወቅ ከተቻለ እስቲ ምን ያህል እንትን ነው ኦልሞስት ማለቴ ያ ኦኬ ፍርድ ቤት ድረስ ደርሷል። ግን ምንም እኮ አንዳንድ ነገሮች እዳዎች ሳይከፈሉ ሲቀሩ መክፈል አስፈላጊ ነው። አለመክፈል በነገራችን ላይ ምክንያት ካለ ወል አለመቻል ይባልና አሁን ይህንን ወደሚያማክሩ ሰዎች ሄደህ እነሱ ያዘጋጁልሃል፣ እንድትሰራና እንድትከፍል ያደርጉሃል። ግን ሆን ተብሎ ብዙ ከተከማቸ ወደ ወንጀልም የሚጠጋበት ሁኔታ ሊሆን ይችላል። ግን እንደሰማው ከሆነ ፍርድ ቤትም ተስማምቶልሃል። በተወሰነ ለአንተ የሚበቃህ ቀርቶ
ሌላው እንዲሄድ እስካሁን በጣም ከፍተኛ ውዝፍ ያልተከፈለ ገንዘብ አለ። በአጠቃላይ የነበረ እስከ 8000 አካባቢ ነው የነበረው። እሺ በተለያየ መንገድ ደግሞ ከ12000 በላይ ተወስዷል ከኔ አካውንት ማለት ነው። በማኑን ምክንያት ግን እየጨመረ አንዱ ኢንካስ ወደ ኢንካሶ ሲሸጋገር ምናምን ብሪፉ እየጨመረ ሲሄድ ወደ 23 አካባቢ ተጠጋ እየተወሰደ እያለ ነው የምልህ። አሁን አበዳሪዎች አንድ ቢሆን ጥሩ ነው ነበር። አሁን 5 ሲሆን አንዱ ከአካውንት ሲወስደው አንዱ ከአካውንት ላይ ባዶ ይሆንና መውሰድ አይችልም። ከዛ እሱ ጨምሮ በሌላ ወር ሌላ እንትና ይልካል ማለት ነው። በዛ ምክንያት ከተበደርኩት በላይ ወስደዋል። በዛም ሆኖ ግን ሲደመር እሱም ተወስዶ ሲደመር በማኑን የጨመረ በራሳቸው የሚጨምሩበት ነገር እስከ 23000 ደርሶ ነው ፍርድ ቤት የገባ ማለት ነው። ለማንኛውም አሁን ግን እየከፈልክ ነው እየቀነስከው ነው? ኦልሞስት ጥሩ እየሆነልህ ነው ወይ? አሁን እንዳልኩ ነው ከኔ ተወስዷል። ከ12000 በላይ ተወስዷል። ከተበደርኩት በላይ ተወስዷል። አሁን ፉል ሳይት ሰርቼ 3000 4000 ቢከፈለኝም ለኔ የሚበቃ ብቻ ነው የምወስደው። የፈቀዱልኝ እንጂ እስኪ ዘጋ ድረስ ያ የተተመነው 23000 እስኪ ሞላ ድረስ ማለት ነው አይደለም። 3 አመት እንትና ነኝ 3 አመት ሎተሪ ቢደርስም ለምሳሌ 50000 ቢደርስም ያቺ 1500 ብቻ ነው መጠቀም ይችላል። ጆብ ሴንተር ካለ ደግሞ የሚወሰድ ስለሌለብህ የሚወስዱት ነገር ስለሌለ የለም ማለት ነው። ኦኬ ኤኒዌይስ እኔ በጣም ነው እውነት ማዝ ነው ለእንደነዚህ አይነት ነገሮች ራሱን የቻለ አይ ቲንክ በራቱን ስቴል ይኖራል ብዬ አስባለሁ። እንደ ኢንሶልቨንስ ውስጥ የገቡ ሰዎች የሚያማክሩ ሰዎች እንዲያግዙህ መጠየቅ መቻል አለብህ። ወደ አሁን የኔ እዚህ የመጣሁበት ዋና አላማ የወረቀቶች ችግር ነው እንጂ ይሄ እንደነዚህ አይነት ነገሮች በሌላ በራቱን ስቴል እንትን ብትል ይሻላል። አይ ሆፕ ነገሮች በሱ ምክንያትማ ተነጋግሬ እኮ ጨርሻለሁ። አዎ ግን ወረቀት ወደ ወረቀት ይነካካል ይገናኛል ወይ? ትክክል ነው ጥያቄው። ወደዛ ልመጣልህ ነው። የተወሰኑ ሰዎች በልምድ ነው ምልህ ወደ ወረቀታቸው የሄደባቸው ሰው አለ። ኦኬ ወደ ወረቀታቸው የሄደባቸው ሰው አለ። በአብዛኛው ጊዜ በእኔ ልምድ ማለት ነው ከቤተሰብ ጋር ከባልና ሚስት ጋር የተገናኘ መማታት፣ እንደዚህ አይነት ነገሮች እስከ እስር እንኳን የሄዱ ሰዎች አሉ እና ጉዳያቸው እንደ ወንጀል ነው። ወንጀል ስለሆነ ሊያድሱ ወደ አውስላንድ በህደ ሲሄዱ እንደዚህ ሬኮርድ አለ ከተለያዩ ችግር ከሴት ጋር ወይም ከሌሎች ጋር የሆነ ትንኮሳ ምናምን አይነት ነገሮች እዛ ድረስ ይሄዳሉ። እዛ ድረስ ሲሄዱ እኔ አስተውያለሁኝ። ያንተ ግን እችን ብቻ መልስልኝ። አንተ ቆይ ለምንድን ነው ይሄን ያህል ብዙ መበደር የነበረብህ? መመለስ ከሌለብህ አትመልስ፣ ችግር የለውም። ለምን ያ እዛ ላይ ነው ዋና ምክንያቱ። ለምንድን ነው 3-4 ባንኮችን በአንዴ ያን ያህል አንተ መበደር የሚኖርብህ? ባንክ አይደለም ሪሲፕቶች ናቸው እና በራትን ሳሎን የሚከፈሉ የነበሩ አከፋፈሉ በስርዓት እየሄደ የነበረ ነው እና አንድ ጊዜ በፍሉ ካፈን እንትና የሆነ እቃ ተያዘብኝና የፍሉ ካፈን የሶል አምት ሽትራፈ ሲመጣ የሶል ተቀዳድሜ መክፈል ስለነበረብኝ
የሶል እስከሚጨርስ ያ ራተን ሳሎን ተቋረጠ። በየወሩ የሚወስዱት የነበረ ሰዎች ማለት ነው። በዛ ምክንያት ነው። አሁን ሹልደን ብራይትም እንዳለኝ ቤት ለመከራየት ችግር ይፈጥርልሃል። ፌትራክ እንትና የሆነ ፌትራክ ማድረግ አትችልም፣ ከባንክ መበደር አትችልም። ይሄ 3 ዓመት ሹፋ ውስጥ ገብተሃል ማለት ነው እኮ። ሹፋ ውስጥ ገብተሃል። ሹፋ ገብቻለሁ። አዎ ያ ደስቬገን ያ ሹፋ ውስጥ የሚገባ ሰው ይሄ ይኸውልህ ዞሮ ዞሮ ወንጀል እኮ ነው። ወንጀል እኮ ነው ማለቴ አውቃለሁ። ያንተ ውጥረት ማንኛውም ባንተ በጫማ ውስጥ ቢገባ እውነቴን ነው መረዳት አለ። በጣም እረዳሃለሁ። በነገራችን ላይ ግን ሁኔታው ደግሞ ወንጀል ስለሆነ ነው። አንተ ግን በእዳውን በወለድ እየከፈልክ ያለ ወለዱ እኮ ራሱ ቅጣት ነው። ወለድ የማይከፍሉ ሰዎች እኮ በፍራይ ሃይት ይከፍላል። ፍራይ ሃይት ይወሰድባቸዋል። ያ ማለት እስራት ማለት ነው። ብዙ ገንዘብ እንትን ያሉ ሰዎች መክፈል የማይችሉ ከሆነ እንዲገቡ ይደረጋል ለተወሰነ ወራት። ከዛ በኋላ ይጣጣል ማለት ነው። እንደዚህ አይነት ነገር ሲኖር አውስላንድ በህደ ኖቲፋይድ ይደረጋል፣ ይላክለታል። አንተ ቆይ በዚህ ሁኔታ ውስጥ እያለ ይሄ አውስቫይስን ለማደስ ሄደሃል ወይ? አሁን ነው የሚሄደው እና ለዛ ነው ማወቅ ያ ትንሽዬ አሁን ይኸውልህ ሰርፕራይዝ እንዳትሆን አዲስ ነገር እንዳይሆን እንዳይመስልህ እንደነዚህ ሄደው እንደነዚህ ነገሮች የሚያነሱብህ ከሆነ ከፍርድ ቤት የተሰጠህ ወረቀት ካለ ይዘህ ሂድ። አዎ የኔ እንትን አይደለም። ደግሞም ለማናቸውም ለአንተ ዚሸር ሃይት የሚያገለግል ወረቀት ከዚህ ከሹልድን በራቱ እዛ ሄደህ ለአንተ የሚጠቅምህ ወሳኝ ወረቀቶችን ያዝ። እኔ ሳላስብ ነው እዚህ ነገር ውስጥ የገባው እና እየከፈልኩ ነው የሚል የሆነ ከየት ነው ማገኘው ያንን ወረቀት? ይሄንን ወረቀት መያዝ አለብህ። ከዛ ወደ ምንድነው ወደ አውስላንድ በህደ ስትሄድ ድንገት ይህን ጉዳይ ካነሱ ወዲያውኑ እንትን ይላል ማለት ነው። ያሬድ በዚህ ዙሪያ ለማውራት ፈልገህ ነው? 3 ደቂቃ ይለኛል። በዚህ ጉዳይ ምናልባት በዚህ ጉዳይ ወንድማችንን በሚረዳ ጉዳይ ማውራት የምትፈልግ ከሆነ 3 ደቂቃ እያልከኝ ነው። ላስተናግድህ ላስገባህ እችላለሁ። አለበለዚያ በዚህ ጉዳይ ካልሆነ ማስገባት አልችልም ወንድሜ። አይደለም። ኦኬ ያሬድ ታንክ ዩ ወንድሜ ተመስገን። አይ ሆፕ የምችለውን ብያለሁኝ። አይ ሆፕ ተረድተኛል። መልካም ጊዜ ግን አይዞህ ትከፍላለህ፣ ትጨርሳለህ። ነገሮች መልካም ይሆኑልሃል ወንድሜ። እሺ መልካም። እሺ ቻው። በጣም ጥሩ እየተከታተላችሁን ያላችሁ ውድ ተከታታዮቻችን፣ ወንድሞቻችን፣ እህቶቻችን ቴንክ ዩ ስለ አብሮነታችሁ። ለዚህ አይነት በጣም ችግር ውስጥ የገቡ ሰዎች ወንድሞቻችን በጣም እውነት ያሳዝናል ሁኔታው። ተስፋ አደርጋለሁ ነገሮች መልካም ይሆኑለታል ብዬ አምናለሁ። ወደሚቀጥለው ጥያቄዎቻችን እንሄዳለን። አሊፍ ሰላም አዲስዬ፣ ጤና ይስጥልኝ። ሰላም ነው? ጤና ይስጥልኝ ወንድሜ፣ ደህና ነው ወይ? አመሰግናለሁ ስላስገባኸኝ። ቴንክ ዩ ምንም ችግር የለም። የኔ ጥያቄ 25 አብዛት 2-4 ይላል የኔ አውስቫይስ ማለት ነው። ግን ራይዝ ቫይስ የለውም እና እሱ ምን ትመክረኛለህ? እና ግን በውስጥ ላናግር እፈልጋለሁ። የሆነ ጽፌልህ ከዚህ በፊት አልመለስከልኝም። ፎሎ ስላላረከኝ ነው መሰለኝ አልደረሰኝም። ሰሞኑን ከተመቸ ብትመልስልኝ ደስ ይለኛል። በውስጥ ፈልጋለሁ። ምንም ችግር የለም። በውስጥ የምክር አገልግሎት መቀበል ወይም መጠቀም የምትፈልጉ ሰዎች ጻፉልኝ፣ አስተናግዳችኋለሁ። ብዙ ሰዎች ከብዛት አንጻር ያለፉት 2 ሳምንታት ያልመለስኩላችሁ ብዙ ናችሁ አውቃለሁኝ። በቃ ስለተደራረበብኝ ነው። የቤተሰብ ጉዳይ አለ፣ ሁሉም ነገሮች ስላሉ ለዛ ይቅርታ ጠይቃለሁ። ግን አማክራችኋለሁ። ግን ለወንድማችን ላንተ አንድ ሀሳብ ለመስጠት ምንድነው
ኢትዮጵያዊ ነህ ኤርትራዊ? ኤርትራዊ ነኝ። ኦኬ ሶ አሁን ምን አለ መሰለህ ራይዛ አውስቫይስ በዚህ ወረቀት በነገራችን ላይ ራይዛ አውስቫይስ መሰጠት ነበረበት ነው አይደል? 25 አዎ ሁለት መሰጠት ወይም ነበረበት። 4 ኖርማሊ ይሰጣል እንደየ ክልሉ ነው ወይም እንደየ አሰራሩ ነው እንጂ መሰጠት ነበረበት ብዬ አምናለሁ። ለማንኛውም አዎ የተሰጣቸው ብዙ ስላሉ ነው። ካልሆነ ማንነትን ግለጽ ነው የምትባለው። ትክክል። ማንነት ደግሞ ማንነት መገለጽ አለበት። ያ ደግሞ መገለጽ ወዳለበት ሄዶ መግለጽ ነው። አለበለዚያ ሄዶ ወደ ዋናው ወደ ትክክለኛው መመለስ መልካም ነው። ምንም ችግር የለም። ኤርትራ ልትወለድ ትችላለህ። ኤርትራ ተወልደ ወይም አንተ ኢትዮጵያ ኖረህ ከሆነ ብዙ ዓመት ምንም ችግር የለም። በቃ ያንተ ወይም ኢትዮጵያዊ ልትሆን ትችላለህ ወይም ኢትዮጵያዊ ነኝ ብለህ ጉዳዩን ማስተካከል ብትችል እላለሁ ወንድሜ። ምክንያቱም አንተም ብቻ አይደለም ማወራው ብዙዎቻችን የገባንበት አላስፈላጊ ሂደት ነውና ግን በአግባቡ ነው ጉዳዩ የሚቀየረው። ዝም ብሎ ሄደው ፖይሹ መደረግ አይቻልም። ስለዚህ በአግባቡ ቢሆን መልካም ነው። የቀረውን ደግሞ በውስጥ በደንብ አድርጌ እንትን እልሃለሁ። ትክክል። በዛው ነው የፈለግኩ እኔም እና አትርሳኝ፣ ጻፍልኝ፣ ቁጥሩን አስቀምጥልኝ። እሺ ወንድሜ፣ በጣም ጥሩ። የተወደዳችሁ